ኢትዮጵያ ላይ እንደሚያገቱ ነው ሰው ማሰብ ያለበት። ኢትዮጵያ ላይ እየታገቱ ሚሊዮን እየተጠየቁ ሰዎች አሉ። ያንን እንኳን ያ እንዲወጣ ይሄ በጣም እግዚአብሔር ይመስገን። እኔ የሀና መታገቷ ሚዲያ ለማውጣቱ እኔ ደስ ብሎኛል። ምክንያቱም ሀና የብዙዎችን እንባ ለማበስ ነው ፈጣሪ ያመጣት። እኔ በጣም ነው እግዚአብሔርን እጅግ አድርጌ ነው የሚያመሰግነው። ምክንያቱም የብዙዎች እንባ የምታበስበት ነው። 2 ሚሊዮን የሚጠየቅበት ጊዜ አለ። አስባችሁ ከሆነ የዛሬ 1 ዓመት ነው መሰለኝ ብሩ ተከፍሎ ራሱ የልጅቷ ህይወት ሳይገኝ ብሩ ተከፍሎ ራሳው ነው የተገኘው። እኔ ትላንት ወዲያ ራሱ መፈጠሬን ነው የጠላሁት። መፈጠሬን በቃ እኔ የወደፊት ህልሜን እንኳን ባገባ ራሱ እግዚአብሔር ወይ ልጅ እኔ ባገባ ራሱ ልጅ መስጣት ይልቅ እንኳን እኔ ባልኖር ብዬ ነው። አለቃም ነው የሁላችሁንም ቪዲዮ ሪፖስት ነው የሚያደርገው። ስለዚህ ወደ እርምጃው ብትሄዱ ነው። ገጠር ልጅ ላይ ፎከስ እጅ እንዳለበት ታውቋል። ፎከስ ገጠር ልጅ ላይ እንዳታደርጉ፣ ምክንያቱም እጅ እንዳለበት ስለታወቀ ማለት ነው። ስለዚህ እጅግ አድርጌ አመሰግናለሁ። ቲንኪው። ስራችሁ ደግሞ የእናንተ ስራ በምድር ላይ ብቻ አይደለም፣ ሰማይ ቤትም ከእግዚአብሔር ከፍ ያለ ዋጋ ታገኙታላችሁ። ቲንኪው። እናመሰግናለን። እሺ እመቤት ቀጥይ። እመቤት ቀጥይ። ሰላም ሳሪ፣ እንዴት አመሻችሁ? ሰላም ነው። ታባርጉ ጋይስ ታባርጉ። እሺ ቀጥይ ሀሳብሽ። እናመሰግናለን። ታፍነን ስለነበር እንድንተነፍስ እድል ስለሰጠሽን እግዚአብሔር ያክብርልን። እኔ ማለት የምፈልገው ያው አህያውን ፈርቶ ዲያውላውን እንደሚባለው የዚች እህታችን ለቤተሰቦቿም ለህዝቡ ለተጨነቀው ህዝብም መጨረሻውን ለማወቅ ዋናውን ደላላ በቃ የእሱን ቤተሰቦች ነው አንቆ ሰው ማምጣት ያለበት። ይሄ የገጠር ልጅ ምናምን በኋላ ላይ ይደርሳል። ዋናዎቹ አሁን የገጠር ልጅ ስቲል ቢያዝ እንኳን ልጅቱን አያመጣትም። ምክንያቱም ልጅቱ ያለችው ከዋናዎቹ እጅ ናት ያለኝ እና እናንተ አሁን ትልቅ ናችሁ። እንደውም ሳሪ መጀመሪያ ላይ ጥሩ እየሄድሽ ነበር። በቃ ወደ ዋናው እኮ ነበር መሄድ እያልሽ የነበረው። በኋላ ላይ ተንዛዛ እንጂ በጣም ትኩረት ሰተሽ የነበረው እነሱ ላይ ነው እና እንደው ባካችሁ ሁላችሁ መታች ያላችሁም ሌሎቹ ጋር ሳይሆን ዋናውን በቃ ቤተሰቦቹ እንዲያዙ ከዛ ልጅቱን መጨረሻዋን ለቤተሰቦቿ እረፍት እንዲሰሙ። ለካ ሞትም ሞታለች ብሎ መቅበርም አንድ ተስፋ ነው። ለካ የእኛ ልብ እንደዚህ የተንጠለጠለ የቤተሰቦቿ ልብ እንዴት ሊሆን እንደሚችል በጣም ነው የሚያሳዝነው። እና ሞትም እረፍት ነው። አንድ መጨረሻውን እንዲታወቅ ደላላዎቹ መያዝ አለባቸው። እሱን ነው በቃ ሰው ማድረግ ያለበት እንጂ አንድ የገጠር ልጅ ቢያዝም ባያዝም ትርጉም የለውም። እና እናመሰግናለን ለምታደርጉት ትብብር። ዋናዎቹን ያዙ። በጣም ነው አንጀት የሚበላው እና እግዚአብሔር ያክብርሽ ሳርዬ። እናመሰግናለን። እሺ ሙዬ እናመሰግናለን። ለሰያ ደውይ እያላችሁ ይኸው እየደወልኩ ነው። እስከዛ እሷ ትቀጥል። ቀጥይ መቤት ነው። በመጀመሪያ እናንተ ላደረጋችሁ ለዚህ ሁሉ ነገር በጣም ነው የማመሰግነው። እንዳጠቃላይ በጣም በርቱ። ሳሪ መጀመሪያ አንስተሽ ስትናገራት የነበረ ፖይንት አለች ወደ ስራ ያልሽው እሱ በጣም 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 ቤዚክ የሚባለው አሁን ሁሉም ሰው እያነሳ ያለ ያንችን ሀሳብ ነው እና ያች ነገር ብትቀጥል ነው የምለው። እኔ ግን በግሌ ለአሞራው እንዲደርስ እንዴት የእናንተን አስወጥታችሁ የእኛን እህት እንዴት በዛው አሞራው ሪከርድ አድርጋችሁ አድርሱለት። እህትህ አይደለችም ወይ ሀና? እንዴት መጀመሪያ ጥሩ ጀምረህ መጨረሻ ላይ የእናንተን ተነጋግራችሁ ሰይድ ወረባቦ ቤት ገብታ ቃልዬ የምትባል ልጅ አሁን የተናገረችው ትግርኛ የምትሰማ ሪከርድ ያደረገችው መረጃ አላት። ምንድነው ያልኸው? የተክላይ ሰራተኛ የተክላይ ጋርዶች አብረው ይዘው ሲሄዱ የነበሩት ያገቷት ልጅ ምንድነው ያልኸው? አተውም ወይ ስራህን አሰራም ወይ አንተን ያልኸው? ስለዚህ እንዴት ያንተን እህት አስወጥተህ እንዴት አንዬን ዝም ትላለህ? አሞራው አሁንም ከተክላይ ጋር ስራ እንድትሰራ እንጠይቀሃለን። ጀምረሃን አብረህ እንድትወጣ ነው የምንለው። አድርሱት፣ ልነግሩት የሚገባን። ሳሪም በዚሁ አጋጣሚ ስላገኘው ደስ ብሎኛል። በርቱ። የአንቺ ሀሳብ ነው በመጀመሪያውም ጀምሮ ጥሩ ሀሳብ፣ አሁንም ቢቀጥል የአንቺ ሀሳብ ነው እያለ ያለው አብዛኛው ህዝብ ማለት ሰይድ ወረባቦ ቤትም እየተገለጸ ያለ የአንቺ ሀሳብ ነው። አመሰግናለሁ። ጨርሻለሁ። ጋይስ በዚህ አጋጣሚ አንድ ነገር ልንገራችሁ። አሞራው ልጅቷን ያስለቀቃት ያችኛይቱ ትዝ ካላችሁ የተያዘችው ብር አምጪ ተብላ ተተምኖላት ነበረ። ብር ተብላ ነበረ። ገብቷችኋል? በዛ ነው። እችኛይቱ ደግሞ በብርም በምንም አልተተመንላት
ሞታለች እያሉ የሚሉ ሰዎች ናቸው ታውቃላችሁ። ለሰይድ እየደወልኩልን ለዛ ነው። እሺ አለም ቀጥይ አስተያየትሽን አለም። ለሰይድ እየደወልኩ አለም ቀጥይ። ሰላም ነው ቀጥይ። እሺ እኛም ያው እንቅልፋተን እየተከታተልናችሁ ነው። እናመሰግናለን ለተጎዳ ሰው ድምፅ ስለምትሆኑ እና እኔም ስላሞራው ነበር ልናገር የነበረው ተናግሮታል። ለምን ቅድሚያ የያዘው የእሷን ነበረ። አሁን ግን ስታብራሪልን ገብቶኛል። እንዲህ ላወራን የገባሁት። አመሰግናለሁ። በርቱ። ቴንኪው። እሺ ልኑር ቀጥይ። ልኑር ተደብቄ ቀጥሎ 5 ደቂቃ እየተናገራችሁ ሀሳባችሁን እየሰጣችሁ ውጡ። የተሰማችሁ ስሜታችሁ ምን ቢደረግም ይሻላል የሚለውን ቀጥይ። ልኑር ሰላም እንድንላችሁ ሁላችሁንም ሰላም ብያለሁ። ሳርዬ ቦልሽቴንሽ እናመሰግናለን። ሁላችሁም ሳምንት ሙሉ እዚህ ጋር ስራችሁን ትታችሁ አንድ እህታችን ሀናን ብላችሁ ነው ኢትዮጵያ ሕዝብ በሙሉ እዚህ ጋር እያለ ያለው እየጮኸ ያለው ማለት ነው። ብዙ ልጆች አለን በዛ የመጣን ከኔ ጀምሮ በዛ መጥቻለሁኝ። ሲጀምር እንዴት ሽፍታ በሽፍታ የሚያመሀኙ ያሉት ሽፍታ ደፍሮት ምናምን የሚል ያሉት ሽፍታ እዛ ጋር ትነይልም መሪዎች ማስከበር ይችላሉ። እዛ ቦታ ላይ ሽፍታ የሚባል የለም። ሽፍታ የራሳቸው የደላሎቹ ነው ያለው። የሌሎች ደላሎች እንዳይሰርቁ ለእኛ እንዳይሉ። ያ ማለት ደግሞ የሌሎች ሀራሚ መጣ ማለት ያ ሽፍታ መጣ ማለት ሁሉንም ነው የሚይዘው። ሴት ወንድ አይልም። መሪዎቹ ከሸሹ ሴት ወንድ አይልም። ሁላችንን ነው የሚያፍነው። እንደገና ደግሞ አፍኖ ዝም አይልም። ቤተሰብን ደውሎ ብር ጠይቆ ብር ከተከፈለው እንዳይባነንበት ከፈለገ እዛው ሹት ሊያደርግ ይችላል። እና በእንደዚህ አያመሀኙ፣ በሽታ አያመሀኙ። በመሪዎች ትክክለኛ እጅ ያለባቸው የደላሎቹ ነው። እውነታውን ግን የገጠር ልጅ ያውቃል። እውነታውን እያወቀ እውነታውን ለምን ይደብቃል? የሰው ልጅ ነው እሱ። እዚህ ጋር አደባባይ ላይ መጥቶ አይናገር። እናንተን ሁላችሁንም ያውቃችኋል። እሱ ፌመስ ነው። ከሁላችንም የበላይ ነው እሱ። እኛ ታች ያለ ነው ማለት ነው። እናንተን በውስጥ ማዋራት ይችላል። ግዴታ እዚህ ጋር መጥቶ እዚህ 50,000 ህዝብ 60,000 ህዝብ ካለበት ላይ አይናገር። ውስጥ ላይ ለእናንተ መናገር ይችላል። ለምን? እውነት አለው እሱ ጋር። ሁላችንም አብረውን የመጡ ልጆች አሉ። እኔ ማንም የእናቴ ልጅ አልመጣም በዛ መንገድ ላይ። እኔ ብቻዬን ነኝ። የሀገሬች ልጆች ላይ አይደለም የመጣው፣ ከማንም ጋር ተጠግቼ ነው የመጣው። ግን ለእኛ ብለው የተደበደቡ ልጆች አሉ። ጥርሳቸው የወለቁ ልጆች አሉ። አንድ ለእኔ ብለው ማለት ነው። አንዲት ምንንም አያውቁኝም። የሀገሬች ልጆች አይደለም። ማርያምን እኔ የወሎ ልጅ ነኝ። ግን ለእኔ ብሎ ጥርሱ የወለጋ ልጅ አለ። እኛ እንዳንጎዳ ብሎ ማለት ነው። እና የገጠር ልጆቹ አለበት። እናንተ ደግሞ በቃ በውስጥ ያናግራችሁ። መረጃ ደግሞ እዚህ ጋር እየተለዋወጠ ያለው እዚህ ጋር ሁሉም በራሳቸው አካውንት ባይመጡ በሌላ አካውንት እየመጡ እየተከታተሉ ነው ያሉት። ለኑርዬ እናመሰግናለን። ለሰይድ ደውይ የምትሉ እየደወልኩ ነው። ይኸው እየደወልኩ ነው፣ ግን እያነሳልኝ አይደለም። ምን ተፈጥሮ እንደሆነ ግን አልገባኝም። እሺ ደውይ ስላላችሁ ብቻ ነው። እሺ ጓደኛዬ ቀጥይ፣ ጓደኛዬ ቀጥይ፣ ጓደኛዬ። እሺ እንዴት ዋላችሁ? በቅድሚያ እንዴት ዋላችሁ? በቅድሚያ ቀጥል። ሰላም ነው? እግዚአብሔር ይመስገን። ሰላም ነው፣ ሰላም ነው፣ እግዚአብሔር ይመስገን። በቅድሚያ ሁላችሁንም ላመሰግናችሁ ወዳለሁ። ምንድነው እዚህ ጋር ሰብአዊነት፣ ኢትዮጵያዊነት፣ የእህትነት ስሜት፣ የወንድምነት ስሜት ተሰምቷችሁ ጊዜያችሁን፣ ሰዓታችሁን እንዲሁም በጎን ደግሞ ኢኮኖሚያችሁንም መሰረት አድርጋችሁ ለምትታገሉ እህት ወንድሞች ለሁላችሁም ታላቅ ክብር ይድረሳችሁ። ምንድነው አሁን እዚህ ጋር እኔ አሁን ትንሽዬ ነገር ነው መናገር የምፈልገው። ምክንያቱም ሌላው ሀሳብ አሁን እየተደገመ ሁሉም ሰው እየተናገረው ስለሆነ እኔ ትንሽ ሀሳብ የምናገረው ምንድነው ትንሽ ለየት ያለኝ የገጠር ልጅ እጁ አለበት የለበትም፣ ገሏል አልገደለም፣ እኛ እሱ ከሚያመጣው ነገር ራሱ ሲጠየቅ ከሚያመጣቸው ነገሮች መጀመሪያ ደግሞ ያላየውን ቪዲዮ ከሰራው ነገር ተነስተን ነው አይደል ይሄን እየጠየቅን ያለ ነው። ስለዚህ ይሄ ልጅ እጁን ማዳን አሁንም እጁን ማውጣት ከፈለገ እሺ፣ ይህ የምንጠይቀው ጥያቄ ይብዛበት፣ እሺ መመለሱ ይክበደው። ለምንድን ይሄንን ውሸት ነበረ እኔ አላየሁም፣ አሁን ደግሞ እንደዚህ አይነት ችግር ተፈጥሯል ብሎ ለምን ቪዲዮ አይሰራም? በድጋሚ አሁን ማለት ነው። አሁን ድሮ ሳያይ ሰራ። እሺ አስገድደውትም ይሁን
በፍላጎት ይሁን አናቅም ሳያይ ሰራ። ከሰራ በኋላ አሁንስ ድጋመኛ ደግሞ ይቺን ልጅ በቃ እንደዚህ ነበር አላየሁም ነበረ። እንግዲህ የሆነውን ትክክለኛ ሪያሊቲውም ማለት ነው። እንደዚህ ነበር ስራ ብለው ነበር ሰራሁኝ። አሁን ደግሞ ልጅቷ አለች ካለች እንደዚህ ይህ ልጅ እኮ ከተጠያቂነት ነገም አይድንም። በቃ ማንም እዚህ ብቻ ስላወራ ሳይሆን እናት አባት ቤተሰብ የሆነ ሰው ይህ ልጅ እኮ አፍንጫውን ይይዛል። ነገ ጧት አይለቀውም፣ ማንም አይለቀውም። ስለዚህ ሁላችሁም ከጎናችሁ ነን። በርቱልኝ፣ አደንቃችኋለሁ። እኛ ሁሌ እከታተላለሁ እዚህ ላይ የምትናገር በተለይ ሳሪ የምትናገሪው ነገር በጣም እኔ ውስጤን እንትን ስለሚለኝ ነው። ማለት እዚህ ጋር ስሜታችሁን እራሱ ቆጥባችሁ ትናንት ማታ ካያችሁ ሰያውን እየገነፈለው ሀሳብ እየገነፈለው የዛኛው ልጅ ሳይድ ነው ማነው ሀሰን የሚባል ልጅ ገብቶ ሲናገር ሲያወላክፍ የነበረው ልክ እንደሰከረ ሰው ያንን ሀሳቡን እኔ ሰምቻለሁኝ። እና እዛ ላይ ሳይድ ሀሳቡ በቃ ስሜቱ እየፈነቀለው ነበርና ይህን ተቆጣጥራችሁ ራሳችሁን ስሜታችሁን ሁሉ ገድባችሁ ለምትሰሩ ታላቅ ምስጋና አቀርባለሁ። እወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ። እሺ እናመሰግናለን። እሺ ተስፊሻው እንዲሰማ ነው አስተያየቱ። ለሰይድ ይኸው እየደወልኩ ነው። ጋይ ስሙት። ቆይ አንዴ እየደወልኩ ሌላ ቁጥር ካለው ደግሞ ስጡ። ገብታችሁ አስተያየት ስጡ። የምትፈልጉትን አስተያየት ስጡ። ወሬም አላችሁ ምንም አላችሁ አስተያየት ስጡ። ካላስ ይኸው ለሰያ እየደወልኩ ነው፣ ግን እያነሳ አይደለም። ምን እንደተፈጠረ አላውቅም። ይኸው የላስታወርቅ ቀጥይ ማሪ። እንዴት ነሽ ማማዬ? አለ እንዴት ነሽ? ቀጥይ። እያየዋችሁ ነበረ። እጅግ በጣም ደስ ብሎኛል። እጅግ በጣም እማዝኛለሁ። እናንተ በምታደርጉት ነገር በጣም ደስተኛ ነኝ። ግን ሁሉንም እየተከታተልኩት ነበረ። ይሄ የገጠር ልጅ አለበት ያስታውቃል። በጣም አግሬሲቭ ነው። በስርዓቱ አያናግራችሁም። እናንተንም በቃ ሌባ ነው። ሌብነቱን ነው የሚገልጸው። እዛ ጋር ወንጀሉን ባያረግ ኖሮ እንደዛም አይሆንም። ፋታ እንኳን አይሰጣችሁም ሲናገርና ሲመልስ። ስልኩም ደግሞ ሲጠራ ነበረ። ይህ ደግሞ ሁለተኛው ላይ በቪዲዮ ኮል ወጥቶ የተናገር እሱም አለበት። እንደ እኔ ነው እንደ የሆነ እየተከታተልኳችሁ ስለሆነ ማለት ነው። እውነት ማርያምን የሆነ ራሴን እንዴት ደረሰ ብዬ ከእንቅልፌ ሁላ ብንን ብዬ ነው ወደ እናንተ ዞር የምለው ማለት ነው። አሳዘነችኝ የኔ እናት አራስ ልጇን ጥላ ማለት ነው። እና ደግሞ በረሃውን ሳየው እንዴት እንደሄደች የሁላ የድህነታችን ምንጭ ነው። እንደዚህ እየተሰደደች እሷም ማለት ነው። ግፋቸው አምናቸው ወጣ ወንድሞቼ ብላ ክድት ሲያደርጉት ራስ በጣም ያማል። እናንተ ግን በቃ በእኔ እመቤቴ ትቁምላችሁ። እውነት መጨረሻዋን ደግሞ ያሳም በቃ የእናንተንም ልፋት ሌላውም ያዘንም አለ። እኔም በጣም አዝኛለሁ። እንደው መድኃኔዓለም እንደው ቶሎ ብሎ ፍርዱን ይላክላት። እሱን ነው የምለው። አመሰግናችኋለሁ። በጣም አዝኛለሁ። እኔ ራስ በጣም በርቱ፣ ግን እንዳትተውት እሺ። ያው መጨረሻው እናመሰግናለን። የእኔ ቀጥይ። ለገጠር ልጅ አልኩኝ በተደጋጋሚ የገጠር ልጅ ስሙ እየተነሳ ነው። ለሰያ በተደጋጋሚ እየደወልኩ ነው፣ ማርያምን እየደወልኩ ነው። ጋይስ ግን ሰያ ስልኩ አይነሳልኝም። ሌላ ስልክ ያላችሁ ቅርብ ሰፈር የሆናችሁ ሰያ ጋር እስቲ አሁን ሰያ አካባቢ ያላችሁ፣ አዎ ሰያ አካባቢ ያላችሁ ሱቁ ያላችሁ ሂዱ፣ እስቲ ሂዱለት። እስቲ እየደወልኩለት ነው። ቆይ ምን አውቃለሁ። እስቲ እየደወልኩ ነው ጋይሴ። ሳሪዬ አንዴ ሀሳብ ሰጥቼ ልውጣ፣ ስራ ልገባ። እሺ ሰላም። እሺ እኔ መጀመሪያ ማመስገን ነው የምፈልገው። በእውነት እኛ በተለይ ዱባይ ያለን ልጆች ከፈጣሪ በታች እናንተ ስለሰጠን በማንኛውም ችግራችን ላይ ከጎናችን መሆናችሁን ተስፋ በማድረግ ያለምንም ሀሳብ ስራችንን እንድንሰራ ያደረጋችሁን ነአም። እሺ ሳርዬ ለሌላ ድል ስጭና ተመልሼ ሀሳብ ሰጣለሁ። እሺ ሰላም። እየደወልኩለት ነው ግን እያነሳ አይደለም። እናንተ ሰዎች እዚህ ሀገር እንደዚህ አይነት ነገር የለም። ተረጋጉ። የሌላ ቁጥር ያላችሁ አለ? ሌላ ቁጥር ለምንድን ነው የወጣው? ጋይስ ንገሩኝ።
አሁን ላይ ባልነበር ምን ሆኖ ነው የወጣው? ንገሩ፣ ጻፉልኝ። ምን ሆኖ ነው የወጣው? እዚህ ሀገር እንደዚህ የለም። እናንተ ያማቸዋል። ዱባይ ረዳት የለውም እንደ አብሮት የሚሰራ በዛ ሰው ወይ ደውይለት እስቲ ደውሉ። በዛ ስልኩ ያለው አለ፣ ላኩልኝ ዋትሳፕ ላይ። መጣው ብሎ ነው። ኦኬ ታዲያ መጣው ብሎ ከወጣ ለምንድን ነው የምታስጨንቁት ሰው? ቻው ብሏችሁ ነው የወጣ። እነዚህ ሰዎች ያማቸዋል እንዴ ጋይስ? አዎ እሺ፣ ደቂቃ የሳያልቅ ሀሳቤን ልግለጽ። የኔ ቆይ አንድ ጊዜ ችግር የለም ማሪ ቆይ። መጣው ብሎ ነው ካላስ መጣው ካለ የምታጨናንቁት ምንድን ነው? ካላስ መጣው ካለ መጣው ብሎ ነው የወጣው። ካላስ ስራ አለብኝ ብሎ ነው። ካላስ እንዲህ አታጨና። የኔ ቀጥ እንዴ ነው። መጀመሪያ ለመሄድ ስትነሳ ደላለውን